It's do or die. For Arsenal, it will mean absolutely everything. It's Manchester City versus Arsenal on BT Sport. The stage has never been bigger. What a game. ይህ ቀን የጨዋታ ፈተና የመጨረሻው መጨረሻ ቀጠሮ ነው። ይህ ፍልሚያ የትንቅንቅ ፍጥጫ ምናልባትም በአርሰናል እግር ኳስ ክለብ ታሪክ እጅግ ወሳኙ ጨዋታ ነው። የመድፉ የውዝ ዘመን መልኮችን ጭምር እስከ ወዳኛው ሊቀይር የሚችለው እርግማን የመሰለ የዋንጫ ነክቶ የመመለስ አባዜን አንደኛው ነው። ሁለተኝነትን የመናፈቅ መርበትበትን በጸና ታታሪነት በሂደት የጎመራ የዓመታት ልፋትን ከሚገባው የሚመጥነው የመድፉ ድል ሊያደርስ የሚችለው እንደ ዓለም ዋንጫ ፍጻሜ የሚጠበቀው የሲቲና አርሰናል ፍጥጫ ነው። መሰበርን አድርሶ መመለስን፣ አጃቢነትን፣ ሚዜነትን፣ አንደኛውን አንደኝነትን ያለማመንን ስነ ልቦናን ጭምር እስከ ወዳኛው ሰብሮ ሊጥል የሚችለው የመጨረሻው ድል ነው። There is no victory without a battle. This is the big one we've been waiting for. It is Manchester City against Arsenal. ይህ ከሲቲ በላይ ለአርሰናል ከጦርነት ያልተናነሰው እግር ኳሳዊ ባትል ነው። ይህ ምጡን እርሺው ልጁን አንሺው እንደሚባለው የአርሰናል የቁርጡ ቀን የመጨረሻው መጨረሻ ቀጠሮ ነው። ከምጡ በላይ ዋንጫውን አንስቶ ሆኖ የመገኘት ብቻ የመድፉ የውዝ ዘመን ለታሪክ የሚቀመጠው ፈተና ነው። መምህሩ ከደቀ መዝሙሩ የሚያካሂዱት መማር እንጂ ማሸነፍን ጠንቅቆ መረዳት ላልቻለው አሰልጣኝ ማይክ አርቴታ የስልጠና ህይወት ከመቼውም ጊዜ በላይ ወሳኙም ጨዋታ ነው። ሱፐር ሰንዴይ ኢትሃድ ምሽት 12 ሰዓት ተኩል ማንቸስተር ሲቲ ከአርሰናል መድፈኛው ሆኖ ብቻ እንዲገኝ የሚጠበቅበት የህይወት ዘመን ግዳጅ ነው። ገነርስ ጀጅመንት ዴይ። To get something you never had, you have to do something you never did. The most compelling evidence yet that this time Arsenal really can go all the way. የውድድር ዓመቱ የጸናው አሸናፊ ቡድን ነው። በእርሱ ልክ በርካታ ጨዋታዎችን ያሸነፈ፣ ውስን ጨዋታዎችን የተሸነፈ፣ ብዙ ጎል የማይቆጠርበት ጠንካራው የተከላካይ መስመር ባለቤት፣ ጨዋታው ባያምርም የጸና የቆመ ኳስን ለተጋጣሚዎቹ የፔናልቲ ያህል ፈታኝ አድርጎ የዘለቀ፣ ቢንገዳገድ ፈጥኖ የሚያገግም፣ አሰልቺ ለማየት የማያጓጓ ቢባልም ወቀሳውን በድል አሸናፊነት መሸፈን የቻለ 22 ዓመት ለተናፈቀ የፕሪሚየር ሊግ ዋንጫ ድሉ ሲባል በየትም ፍጩ ዱቄቱን አምጩ የጨዋታ ባህሉ የተወደሰው መድፈኛ ነው። አድማጮች፣ እነዚህ ሁሉ መልካም የውድድር ጉዞዎች ግን እንደተለመደው ዳግመኛ እድል በማይሰጠው ወሳኙ ጥፋት ላይ አርሰናል እንደ አንድ ሻምፒዮን አሸናፊ የዋንጫ ቡድኖች ከተራራው ጫፍ ለመድረስ ሁሉን ነገር በእጁ ይዞ ቀለሙን ጠብቆ በከፍታ መቆም ፈተና ሆኖበታል። ከሊግ ካፕ ፍጻሜ የጀመረ መደነቃቀፍ በኤፍኤ ካፕ ቀጥሎ ዋናው የሊጉን ዋንጫ ማሸነፍ ዓላማ ላይም ፈታኙን ችግር ይዞ መጥቷል። ከአንድም ሁለት ጊዜ ለሊግ ዋንጫ ፉክክር ከተኛበት በክብር ግብዣ የቀረበለት የፔፕ ጋርዲዮላ ሲቲ የኢታር ጨዋታ እንዳለም ፍጻሜም ለአርሰናል እንዲጠበቅ አድርጓል። ዱ ኦር ዳይ የሊጉን ዋንጫ እየደጋገመ ማሸነፍ ብርቁ ካልሆነው ማንቸስተር ሲቲ በላይ ይህንን ታላቅ ክብር ለመጎናጸፍ ዓመታት ከውጣ ውረድ ጋር በከፍታ ለጸናው አርሰናል ወሳኝ የሚለው ቃል ብቻ ያንሰዋል። አድማጮች፣ ይህ የሁለተኝነት ሃትሪክ ባለፉት 3 ዓመታት የሰራው አርሰናልና የመድፉ የዛሬ ዋና ደረጃ ተዋናይም የአርሰናል በራስ ያለማመን ሜንታሊቲ ችግር ዋናውም ተጠያቂ ሆነው የአሰልጣኝ ማይክ አርቴታ ሃትሪኩን ተሻግሮ ለአራተኛ ጊዜ ሁለተኛ ላለመውጣት አንደኛ ሆኖ የሁለተኝነት አባዜው የናፈቀው ይቅር የማያሰኘው የሻምፒዮንነት ክብር የመጨረሻው የሞት ሽረት ፍጥጫ ነው። ዓለም በጉጉት የሚጠብቀው በሊጉ 33ኛ ሳምንት እሁድ ምሽት 12 ሰዓት ተኩል ከሰሜን ምዕራብ እንግሊዝ ማንቸስተር ከተማ ኢትሃድ የሚካሄደው እግር ኳሳዊ ጦርነት ነው። ማንቸስተር ሲቲ ከአርሰናል። ለገኒንግ ፎር ግሬትነስ ወዳጆች ሁሉ ምጡን እርሺው ልጁን አንሺው የህይወት ፈተና ታላቁ ሕያው ጨዋታ ነው። የመጨረሻው መጨረሻ ቀጠሮ። Fire. I'm on fire. That's it, nothing else. I'm dreaming so much. I've done so much, to be in this position because I know how this club it was. I've done so much. I just see beauty, opportunity, and I want to get it done for all these people that they've been in this journey with us, and because they deserve it, because it's been unbelievable.
That's what is driving me every single day. I have zero fear. ሮም ምሽት እንደ ቃሉ እሳት ጎርሶ እሳት ለብሶ የቀረበው መድፈኛ በአውሮፓ ቻምፒየንስ ሊግ ምሽት አልታየም። ይህ የአርቴታ ቃል ግን እሁድ ምሽት እሳት የለበሰው መድፈኛን ከኢትሃዱ ጦርነት በጉጉት ይጠበቃል። ዛሬ አልፈናል። እኔ አሁንም በውስጤ እምነት አለ። ኢትሃድ ላይ ለውድድር ዓመቱ የጸና ልፋቱ በጫናዎች መካከል እሳት ለብሶ ለሻምፒዮንነት ክብር የሚቆመው መድፈኛ አርቴታ አሳየን። ይህ ክብር የዋንጫ በእርግጥም ያርሰናል መሆኑን ለማረጋገጥ ያለፉ ጉዞዎችን ጭምር መስመር የሚያስይዘው ትንቅንቅም ነው። አምናለው አሁንም አርሰናል ይህንን ለመፈጸም አቅሙ እንዳለው። ይህ የመድፉ ንጉሥ ቴሪ ዳንኤል ኦነሪ አስተያየት ነው። ለደቂቃ ያልታየው እንደ እሳት ይንቀለቀላል ተብሎ ሲጠበቅ ካሰልቹ ጨዋታ ጋር ደንዝዞ ያመሸው መድፈኛ እንደ አሰልጣኝ ማይክ አርቴታ ቃል እሳት ለብሶ እሳት ጎርሶ የማየት ምኞት በቁርጡ ቀን ኢትሃድ ላይ በተግባር እንዲታይ የቀረበ የቴሪ ዳንኤል ኦነሪ ጥሪ ነው። But I won the league though. Go and win at Man City. I want to see that fire there. That's the fire I want to see. I believe, Mikel. Yes. They show it. ምንም በሕይወት አሸንፈን ማታ ከሆነ የድል መስመሩን ደፍረ ለመሻገር ፈተና ነው። አንዳንድ ጊዜ አሸናፊነት መሸነፍን ከመፍራትም በላይ ይሆናል። ይህ የአርሰናል ዋና አሰልጣኝም ዋና ተጋጣሚ የሚሆነው አሰልጣኝ ማይክ አርቴታን የሚገልጸው እውነተኛው መልኩ ነው። ይህ አንደኛ ሆኖ አንደኝነትን ያላመነው መሪ ሆኖ መሪነቱን በሚመጥን የጨዋታ ቅርጽ ስነ ልቦና መቅረብ የተሳነው መድፈኛ የህይወትም ገጽ ነው። ይህንን በተደጋጋሚ እየደረሱ የመደነቃቀፍ ከሰሜን ለንደን የቀጠለ ግማን የመሰለ ፈተና እስከ ወዳኛው የመቅረፍም የመጨረሻው መጨረሻ ደግሞ የማይገኘው ድልም አሁንም በማይክ አርቴታ እጅ ላይ ይገኛል። እናም ሆኖ መገኘት፣ አሸንፎ ማሳየት፣ ምጡን እርሺው፣ ልጁን አንሺው የህይወት ፈተና ሕያው ታላቅ ጥያቄ ደግሞ የመድፉ ዋና አለቃና ከዋክብቶች ሆኗል። በየትኛውም የጨዋታ መንገድ እሳት ሆኖ የመገኘት ፈተና ከኢትሃድ Title race is over, is it? Who said? And the expectation obviously that we all have is to win major trophies. ለማሸነፍ ወደ ሜዳ እንገባለን። የተዘጋጀነው ለዚህ ነው። ደግሞ ማሳየት አለብን። ብዙ ጸንተን ለፍተናል። ወደ ኋላ እንመለከትም፣ በገጠመን አንጸጸትም። ከትናንት እንማራለን እንጂ እዛው ላይ ቆመን አንቀርም። ግራ ቀኝ ዙሪያችንን በከበቡ ሐሳቦች አንሸበርም። ጠንካራ ተጋጣሚ ይጠብቀናል። እኛ አርሰናሎች ነን። ለምን በከባዱ መድረክ የውድድር ዓመቱን ሙሉ ካናት እንደተገኘን በድል ማረጋገጥ አለብን። ማይክ አርቴታ ስለ ጨዋታው የሰጠው አስተያየት ነው። Is this a final? Yeah, obviously. If we lose, yeah, it's over. ጋርዲዮላ በበኩሉ ሁሌም የውድድር ዓመቱ ላይ የሚያንጸባርቀው ቡድኑ የስኬት ሚስጥር የሚያዝያ ወርን ተንተርሳ ከማንቸስተር ከተማ ሰማይ ስር የምትወጣው ፀሐይ መሆኗን አበክሮ እየገለጸ በዚህ ጨዋታ ከተሸነፍን ወይ ነጥብ ከጣልን አበቃለን ይላል። ማስተሩ የሲቲዝንስ የድል ሚስጥር ይቀጥልና ለድል ወደ ሜዳ እንገባለን፣ የሚሆነውን በጋራ እናያለን ሲል ይደመጣል። You wonder, truly you wonder, just how much that means. We love Arsenal. Oh yes. አድማጮች ይሄ ፎቶ፣ ይህ የሲቲ ደጋፊ ሪያክሽን፣ ይህ ከብሪጅ በስካይ ስፖርት የቀጥታ ስርጭት የታየ ምስል በእርግጥም ማብራሪያ ገለጻ አያስፈልገውም። የሲቲው ደጋፊ ምን ለመናገር እንደፈለገ የተለየ ትንተናም አያሻውም። ይህንን ከዓመት ዓመት የቀጠለ መራራው የመድፉ ጽዋ ስላቅን ከኢትሃድ ሜዳው ላይ በተግባር መልስ ለመስጠት ታዲያ ታላቅ የቡድን መነሳሻ ምክንያት ማድረግ እንደሚገባ ታዋቂው የአርሰናል ታማኝ ደጋፊ ፒርስ ሞርጋንና የመድፉ ወዳጆች ሁሉ እየተናገሩ ነው። ሲቲን ማሸነፍ፣ ሲቲን ድል መንሳት፣ ሲቲን ማንበርከክ፣ የሞት ሽረት ትግል በጀግንነት ማካሄድ እውነተኛው የሲዝኑ የሊጉ ፊት አውራሪ አርሰናል እንደሆነ በተግባር ለማረጋገጥ በጋራ በህብረት በእልህ እኛ አርሰናሎች ነን፣ ዊ አር አርሰናል፣ ዘንድሮም እንደ ደጋፊያችሁ ስላቅ አትጠጡንም፣ በግልባጭ መልሱን ከኢትሃድ ሰጥቶ የማሳየት ታላቁ ግዳጅን መወጣት፣ ያንን ደጋፊም ከነኮዳው እንዲደበቅ ማድረግ ሲል ፒርስ ሞርጋን ይናገራል። ሜዳውም ፈረሱም ተመቻችቷል። የመጨረሻውም ቀጠሮ ከኢትሃድ ሆኗል። It's do or die for Arsenal. It will mean absolutely everything. It's Manchester City versus Arsenal on BT Sport. The stage has never been bigger. What a game. ይህ ቀን የጨዋታ ፈተና የመጨረሻው መጨረሻ ቀጠሮ ነው። ይህ ፍልሚያ፣ ይህ ትንቅንቅ፣ ይህ ፍጥጫ ምናልባትም በአርሰናል እግር ኳስ ክለብ ታሪክ እጅግ ወሳኙ ጨዋታ ነው። የመድፉ የሕይወት ዘመን መልኮችን ጭምር እስከ ወዳኛው ሊቀይር የሚችለው እርግማን የመሰለ የዋንጫ ነክቶ የመመለስ አባዜን፣ አንደኛው ነው ሁለተኝነትን የመናፈቅ መርበትበትን በጸና ታታሪነት በሂደት የጎመራ
የዓመታት ልፋትን ከሚገባው የሚመጥነው የመድፉ ድል ሊያደርስ የሚችለው እንደ ዓለም ዋንጫ ፍጻሜ የሚጠበቀው የሲቲና አርሰናል ፍጥጫ ነው። መሰበርን፣ አድርሶ መመለስን፣ አጃቢነትን፣ ሚዜነትን፣ አንደኛውን አንደኝነትን ያለማመንን ስነ ልቦናን ጭምር እስከ ወዳኛው ሰብሮ ሊጥል የሚችለው የመጨረሻው ድል ነው። There is no victory without a battle. This is the big one we've been waiting for. It is Manchester City against Arsenal. ይህ ከሲቲ በላይ ለአርሰናል ከጦርነት ያልተናነሰው እግር ኳሳዊ ባትል ነው። ይህ ምጡን እርሺው ልጁን አንሺው እንደሚባለው የአርሰናል የቁርጡ ቀን የመጨረሻው መጨረሻ ቀጠሮ ነው። ከምጡ በላይ ዋንጫውን አንስቶ ሆኖ የመገኘት ብቻ የመድፉ የሕይወት ዘመን ለታሪክ የሚቀመጠው ፈተና ነው። መምህሩ ከደቀ መዝሙሩ የሚያካሂዱት መማር እንጂ ማሸነፍን ጠንቅቆ መረዳት ላልቻለው አሰልጣኝ ማይክ አርቴታ የስልጠና ሕይወት ከመቼውም ጊዜ በላይ ወሳኙም ጨዋታ ነው። ሱፐር ሰንዴይ ኢትሃድ ምሽት 12 ሰዓት ተኩል ማንቸስተር ሲቲ ከአርሰናል መድፈኛው ሆኖ ብቻ እንዲገኝ የሚጠበቅበት የህይወት ዘመን ግዳጅ ነው። ገነርስ ጀጅመንት ዴይ ለአርሰናል ዱ ኦር ዳይ። ኤፍሬም የማነ ነኝ። To get something you never had, you have to do something you never did. The most compelling evidence yet that this time Arsenal really can go all the way.